ዲሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ልሳን ሚያዝያ ግንቦት 2018 ዓመተ ምህረት ዲሞቅጽ 51 ቁጥር 3 ለውጥ ሲሉ ለውጥ ስንል ለሀገር እድገትና ልማት የሚያበቃውን እየመረጠና ከጊዜው ጋር ያዋሃደ ለትውልድ የሚመጥን ተስፋ እንዲሁም ፍትሃዊ ሀብት ክፍፍልና የሐሳብ ነጻነት ያላበሰ ወይንም ያካተተ ስርዓትን ለማድረግ የሚጥር ትውልድ ካቆጠቆጠ ካበበና ካደገ ለእናት ሀገሩ ብሩህ ተስፋ የሚመኝ ቀጣይ ትውልድ ማፍራት ይቻላል። የዚህ አይነት ትውልድ በጥቅም በምቾትና በሹመት ፍለጋ ላይ ብቻ አይጠመድም። እንዲያውም ራሱን ለሀገሩና ለቆመለት ዓላማ አሳልፎ የሚሰጥ ለህይወቱ የማይሳሳ ካለፈው የተሻለ ትውልድ እንዲከተለው ይተጋል። ይህ ሳይሆን ሲቀር የለውጡ ሂደት መንገዱን ይስትና ወደ የአይነት ለውጥ ለመራመድ ይሳነዋል ወይም ይጨናገፋል። ይልቁንም ትውልዱ የሌለውን ባህል አራሚና ተሸካሚ ትከሻው ለብዝበዛና ለባርነት የተመቻቸ ይሆንና መሰረታዊ ለውጥ የሚያመጣና ማህበራዊ ፍትህን የሚያጎናጽፍ የጠለቀ መሰረት ያጥረዋል። ለውጥ ለማምጣትም ሆነ ካለፈው የተሻለ ስርዓትን ለማስፈን የሚያስችለው አቅም ጨርሶ አይኖረው። ታሪክ በሚገባ እንዳስረዳው በአገራችን የነበረው ዘውዳዊ አገዛዝ መርጦ ይዞት የነበረው የስልጣኔ ጎዳና ህብረተሰብን በሁለንተናዊ መልክ በሚለውጥ አግባብ ስላልተመራ በ1950ዎቹና በ1960ዎቹ ዓመታት የነበረው ለውጥ ፈላጊ ትውልድ ከነበረው አገዛዝ ጋር ቅራኔ ውስጥ መግባቱ የግድ ነበር ብንል የተሳሳተ አነጋገር አይሆንም። ያ ወጣትና ለውጥ ፈላጊ የነበረው ተራማጅ ትውልድ እናት ሀገሩ ኢትዮጵያ እንደ ጥንታዊነቷ እንደ ታሪክ ባለጸጋነቷ እንደ ቀዳሚነቷ ሁሉ ከእድገትና ከልማት እንዲሁም ማህበራዊ ፍትህን ከማስፈን አኳያ ወደፊት መራመድ አለመቻሏ ያሳሰበው ያስጨነቀውና ይቆጨው ስለነበረ በውስጡ ወይራ በቅኔ እንዲሁም በግልጽ በአደባባይ ስርዓቱን ደጋግሞ መጠየቁ ማሳሰቡ አጥብቆ መወትወቱና የነበረውን ስርዓት ማስጨነቁን አላቆመም ነበር። በሂደትም የሀገሪቱ ችግሮች እየገዘፉና እየተወሳሰቡ ሲሄዱ ለሀገራቸው በጎን ይመኙ የነበሩት የዚያ ትውልድ አባላት የሀገራቸው ሁሉና ከፍተኛ አደጋ ላይ የወደቀ መሄዱንም በሚገባ ተረዱ። የሚወዷት እናት ሀገራቸውን እንደ ሀገር ጸንታ ልትቆይና የሀገር ግንባታው ሂደት ሊቀጥል የሚችልባቸው የበኩላቸውን ዘዴዎችና ትልሞች መሰረት ያደረጉ የመፍትሄ ሐሳቦችን ጭምር ማጥናት መመርመርና መሻት አልፎም ወደ አደባባይ ይዘውት መውጣት ጀመሩ። አለመታደል ሆኖ በወቅቱ ለትውልዱ ጥያቄና ወቅታዊ ሰሚ ጆሮና ምላሽ የሚሰጥ በመጥፋቱ የተነሳ ለውጥ ፈላጊና ተራማጅ የነበረው የተማረው ወጣት ትውልድ ወደ ተደራጀ ፖለቲካ ትግል ለመግባት ተገደደ። የዚህ ትውልድ አካል የሆኑ ታጋዮች ከዛሬ 54 ዓመት በፊት በ1964 ዓመተ ምህረት እስከ 2018 ዓመተ ምህረት በሚያዝያ ወር በ1964 ዓመተ ምህረት የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ በሚል ስያሜ የሚታወቀውን የፖለቲካ ድርጅት መሰረተ። በኢትዮጵያ ስር ነቀል የሆነ ለውጥ ማድረግ እንደሚገባም ተረዱ። በወቅቱ በኢትዮጵያ ውስጥ ይታይ የነበረውን የሀገሪቱን እድገትና ልማት አንቆ የያዘውን ማህበራዊ ቀውስ ረሃብና ቸነፈር እንዲባባስ ያደረገው ፍጹማዊ የዘውድ አገዛዝ ተወግዶ በምትኩ ህዝባዊ መንግስት እንዲመሰረት ጽኑ እምነት አደረባቸው። በወቅቱ የነበረው ተራማጅ ትውልድ የሥርዓቱ ለውጥ ጥያቄን እንዲያነሳ ያስገደደውና ለህዝባዊ ትግሉ ዋና መነሻ የነበረው በሀገሪቱ ውስጥ ሰፍኖ ይታይ የነበረው የመሬት ስሪት ያስከተለውን የኢኮኖሚና የማህበራዊ ፍትህ መዛባት ነበር። ስለሆነም የመሬት ላራሹ ጥያቄና ከዚሁ ጋር ተያይዞም ትምህርትና የጤና አገልግሎት ለሁሉም ዜጎች ጋር እንዲዳረስ ስራ ለስራ አጦች ክፍት እንዲሆን የጾታና የሃይማኖት እኩልነት እንዲረጋገጥ በእኩልነት ላይ የተመሰረተ አንድነት እንዲሰርጽ የሀገር ሉዓላዊነት እንዲከበር ማህበራዊ ፍትህ እንዲረጋገጥ ፈጣን የሆነ የኢኮኖሚና የቴክኖሎጂ እድገት እንዲኖር የመሳሰሉት አንኳር ጉዳዮችና አብይ ዓላማዎቹ ነበሩ።
ያ ትውልድ እነዚህን በመላው ህዝብ ጥቅምና ፍላጎት እንዲሁም በአገር እድገትና ግንባታ ላይ የተመሰረተ ዓላማዎችን አንግቦና ብሩህ ተስፋን ሰንቆ ነበር የተሰባሰበውና የተደራጀው። ለቀጣዩ ህዝባዊ ትግል መሳሪያ ይሆን ዘንድ በሚል ድርጅቱን ኢህአፓን ለመመስረት በቃ። ኢትዮጵያ ወደፊት በስልጣኔ ጎዳና እንዳትራመድ አንቆ የያዛት ፍጹማዊ የዘውድ አገዛዝ መወገድ እንዳለበት እሙን ነበረ። በምትኩም ይሁንታውን ከህዝብ ያገኘ በህዝብ የተመረጠ ፍትህና ርትዕ የሰፈነበት ህዝባዊ መንግስት መተካት እንዳለበት ተገነዘበ። ስለሆነም ለመጀመሪያ በሀገር ቤት ባካሄደው መለስተኛ ጉባኤ ነሐሴ 26 ቀን 1967 ዓመተ ምህረት ኢህአፓን ይፋ አደረገ። የድርጅቱን መርሃ ግብር የፖለቲካ ፕሮግራም ለኢትዮጵያ ህዝብ የነበረውን በጎ ዓላማና ራዕይ ግልጽ አደረገ። የኢትዮጵያ ህዝብም ለመብቱና ለነጻነቱ መከበርና መረጋገጥ በአንድነት መነሳት መታገል እንደሚኖርበት በግልጽ ህዝባዊ የትግል ጥሪውን አቀረበ። ኢህአፓ የመሰረቱትም ሆነ በሂደት የተቀላቀሉት ዛሬም በትግላቸው ጸንተው የቀጠሉት አባላቱ ከምንም በላይ ሀገራቸውን የሚወዱና የኢትዮጵያን ህዝብ ጥቅምና ፍላጎት የሚያከብሩና የሚያስቀድሙ ቋንቋ፣ ዘር፣ ሃይማኖት፣ ጾታ ሳይገድባቸው በኢትዮጵያዊነታቸው ብቻ በድርጅቱ ዓላማ በጽኑ የተሳሰሩ መሆናቸው ነው። በትግሉ ሂደት ውስጥ ብዙም ሳይቆይ የካቲት 1966 ዓመተ ምህረት ከዛሬ 52 ዓመት በፊት የነዳጅ ውድነትን ምክንያት አድርጎ የተነሳው የታክሲ ሾፌሮች አድማ፣ በነገሌ ቦረና የተደረገው የጭቆና ወታደሮች የደሞዝ ጭማሪ እንቅስቃሴ፣ ለሶስት ተከታታይ ቀናት ባለማቋረጥ የተካሄደው የላብ አደሩና የሰራተኞች አመጽ፣ በሀገሪቱ ዋና መዲና በአዲስ አበባ የሃይማኖት እኩልነት ይረጋገጥ በሚል ብዛቱ በሚሊዮን የሚገመት ህዝብ በእስልምና እምነት ተከታዮች የተካሄደው ሰላማዊ ሰልፍ ከሁሉም እምነት ተከታዮች ትብብርና ድጋፍን ያገኘበት በዋናነት ሊጠቀሱ የሚችሉ ታሪካዊ ክስተቶች ነበሩ ማለት ይቻላል። ያ ታሪካዊ ወቅት ለኢህአፓ ቀጣይ ህዝባዊ የትግል ችቦ የበራበት፣ ሁሉንም የሀገር ዜጎች አስተባብሮ የኢትዮጵያን ህዝብ አንድነት በአዲስ መልክ ያስተሳሰረና መላውን የሀገሪቷን የህብረተሰብ ክፍል በአንድ ላይ ያስተባበረና ለትግል ያነሳሳ በመሆኑ እንደ ድርጅት ገና አዳዴ ለሚለው ለህብረ ብሔራዊ ኢህአፓ ቀጣይ ትግል ብሩህ ተስፋን የሰነቀ እና የትግል ጎን የቀደደ ነበር ማለት ይቻላል። በ1966 ዓመተ ምህረት የኢትዮጵያ ህዝብ አብዮት ሲፈነዳ ኢህአፓ ድክ እንደሚል ህፃን ልጅ ከተመሰረተ ገና ሁለተኛ ዓመቱ ነበር። ድርጅቱ ሲመሰረት የቀደመ የትግል ተሞክሮን ከሀገር በቀል የፖለቲካ ድርጅቶች በቀላሉ ለመገብየት የሚያስችል ሁኔታ ስላልነበረ ኢህአፓ የግድ በራሱ ከትግሉ ሂደትና ውጣ ውረድ በእሳት እየተፈተነ የትግል ተሞክሮን መገብየት፣ ራሱን ማደራጀትና ማጠናከር ነበረበት። ኢህአፓ በኢትዮጵያ የፖለቲካ ታሪክ ተደራጅቶ በመታገል ግንባር ቀደሙ ወይም በኩር እንደመሆኑ መጠን ኢህአፓን በፍጹም ጥላቻ ሳይሆን በቅንነት ለሚመለከተው ለሚገመግመው በትግሉ ሂደት ስህተቶችን መፈጸሙ የሚያስወግዘው ሳይሆን የሚጠበቅ ለመሆኑ ለማንም ግልጽ ነው። የሚሰራ ሰው ወይንም የሚታገል ድርጅት በሚያደርገው እንቅስቃሴ ውስጥ ሊሳሳት እንደሚችል ሁሉ ኢህአፓን በረጅሙ የትግል ተሞክሮውና ከእድሜ ባለጸጋነቱ ከስህተቱ እየተማረ ራሱን እያደራጀና ከተጨባጭ ሁኔታው ጋር ራሱን እያደሰ ህዝባዊ ትግሉ የሚጠይቀውን ውጣ ውረድ ሁሉ እየተሻገረ ዛሬም እንደ ትናንቱ ለህዝብ የገባውን ቃል ኪዳኑን ሳያጥፍ ለሀገር በቀል እንክርዳዶችና አምባገነኖች ዘረኞችና ባዕዳን ሳይንበረከክ ደከመኝ ሰለቸኝ ሳይል ድፍን 54 ዓመት ከግማሽ ክፍለ ዘመን በዘለለ በትግሉ ጸንቶ ቀጥሏል። ከትግል ታሪካችን እንደተረዳነው ጀንበር በጠለቀና ዘመን ባስቆጠረ ቁጥር የሀገራችን ችግር ውስብስብና ባለብዙ ዘርፍ መሆኑ ብቻ ሳይሆን ዘመን ተሻጋሪ የሆነ እየተንከባለለና ይበልጥ እየተወሳሰበ ሳያቋርጥ ከትውልድ ወደ ትውልድ እየተላለፈ ዛሬም እንደቀጠለ ይገኛል።
በኢትዮጵያ ሕዝብ ላይ የሚፈራረቁበት ግፈኛ አገዛዞችና እነሱን አጅበው የሚርመሰመሱት ቱሃኖች ሕዝቡን ለክፉ ችግር መከራና ስቃይ ዳርገውታል። የኢትዮጵያ ሕዝብ አካል የሆነው ኢህአፓም የዚሁ ችግር ቀማሽና ወራሽ ከመሆንም አላመለጠም። ኢህአፓ ከዛሬ 54 ዓመት ጀምሮ ታሪክና ትውልድ የጣለበትን የበኩሉን ኃላፊነትና አደራ ለመወጣት ሁኔታው ዕውቀቱ አቅሙና ችሎታ የፈቀደለትን ሁሉ እያደረገ ይገኛል። ኢህአፓ ከሁሉም በላይ ኢትዮጵያና የኢትዮጵያን ሕዝብ ጥቅም በማስቀደሙ ብቻ ያለማቋረጥ መጠነ ሰፊ የሆነ የስም ማጥፋት የማጠልሸት ዘመቻ ያለማቋረጥ ተካሂዶበታል። ግፍና በደልም ተፈጽሞበታል። በድርጅቱ ህልውና ላይ ሳይቀር ከባድ ፈተናዎች ተፈራርቀውበታል። ፋሽስታዊ ደርግ እንዲሁም የኢትዮጵያን ሕዝብ አንድነትና ህብረ ብሔራዊነቱን የሚጠሉና የሚፈታተኑ ጠባብ ብሔርተኞች ብርቱ ጉዳት ሊያደርሱበት ሞክረዋል። ደም ተቃብተዋል። ይሁንና ሁሉንም እንዳመጣጣቸው ተቋቁሞ የድርጅቱን ህልውና ሳያስነካ ቃል ኪዳኑን ጠብቆ ትግሉን እስከ ዛሬ ድረስ በጽናት ቀጥሏል። ተቀናቃኞች ኢህአፓን አጥብቀው የሚጠሉትና ህልውናውን የሚፈታተኑት ድርጅቱን ከህዝቡ ለመነጠል ሌት ተቀን የሚማስኑት ኢህአፓን እንደ አይኑ ብሌን በሚያያት ኢትዮጵያ ሉዓላዊነት በህዝቡ እኩልነትና አንድነት ላይ ፈጽሞ ስለማይደራደር ጭምር ነው። የኢህአፓ መሰረታዊ ዓላማው ራዕዩ የኢትዮጵያን ህልውና የህዝቧን አንድነትና እኩልነት ማስከበርና ብሔራዊ ጥቅሟን ከውስጥም ሆነ ከውጭ ጠላቶች ማስጠበቅ ነው። ለዚህም ነው እስከ ዛሬ ለ54 ዓመታት ኢህአፓን ከህዝብ ለመነጠልና ጨርሶ ለማጥፋት ያልተቻለው። ዛሬ በኢትዮጵያ ሰፍኖ ያለው አጠቃላይ ሁኔታ መዘርዘሩ የቱን አንስቶ የቱን ትቶ እንዳይሆንብን በወፍ በረር በአብይ አህመድ የሚመራው የብልጽግናው አገዛዝ በሀገራችን ላይ እያደረሰ ያለውን አሳዛኝ እና አሳፋሪ የሆኑትን በጥቂቱ ብቻ ማንሳቱ በአሁኑ ወቅት አገራችን በምን አይነት ሁኔታ አስከፊ ሁኔታ ውስጥ እንደምትገኝ ለመረዳት ይረዳል ብለን እናምናለን። ሀገራችን ከገባችበት አረንቋ ሊያላቅቋት የሚያስችሉ መሰረታዊና ጠቃሚ ናቸው ብለን ያሰብናቸውን የመፍትሄ ሐሳቦች በጥቂቱም ቢሆን ማንሳቱም ጠቃሚ ብቻ ሳይሆን ብሔራዊ ግዴታችን ጭምር ነው እንላለን። ዘላቂና ሐቀኛ ሰላምን አስፍኖ ሀገርን ከጥፋት ለማዳን ዛሬም እንደገና የኢትዮጵያ ሕዝብ ከጨካኝ አምባገነኖች ለመላቀቅ መታገልና መዋደቅ የሚያስገድደው ሁኔታ እየተጫነበት መሆኑ ከምን ጊዜውም በላይ ግልጽ እየሆነ መጥቷል። ዛሬ ከመሃልም ሆነ ከዳር ሆነን የሀገራችንን ሁኔታ ብንመለከት ከዘመነ መሳፍንት ወዲህ ለመጀመሪያ ጊዜ እጅግ በሚያሳዝን በከፋና በሚያስፈራ ሁኔታ አገራችን ህልውናዋና አንድነቷ ከፍተኛ አደጋ ላይ የወደቀበት ሁኔታ ውስጥ ነው የምንገኘው። ኢትዮጵያን በግብር ያዋረደ ያስደፈረ ለብተና ያመቻቸና አጋልጦ የሰጠ አፉን ሞልቶ ኢትዮጵያዊ ከኔም በላይ ላሳር የሚል አስመሳይ ከፋፋይና ሴረኛ የስልጣን ጥመኛ መሪና ጠባብ ቡድን ያጋጠማት ዛሬ ነው ብንል ፍጹም ስህተት አይሆንብንም። እዚህም ማስረጃው ደግሞ ለዘመናት ጦርነት የሰቸውን ጥይት ሲያፏጭበት ቦምብ ሲዘንብበትና መድፍ ሲያጓራበት የኖረውን ያልታደለው የኢትዮጵያ ሕዝብ በማስገደድ ዛሬም በከፋ በተራዘመና እጅግ አውዳሚ በሆነ የጦርነት እሳት እየማገደው ይገኛል። አምባገነኑ አብይ አህመድ በአገራችን ዘላቂ ሰላም፣ አንድነትና አብሮነት፣ የሕግ የበላይነትና ተጠያቂነት እንዲኖር ጨርሶ አይፈልግም። ውሻ በቀደደው ጅብ ይገባል እንዲሉ ትላንት ወላጅ አባቱ የሆነው ዘረኛና ጠባብ ብሔረተኛው ወያኔ የጀመረውን ኢትዮጵያን የማዳከምና የመከፋፈል ኢትዮጵያውያንን እርስ በርስ የማጋጨት አረመናዊ ተግባር ቀደም ብሎ በተጠና በታቀደ በረቀቀ እንዲሁም በከፋ ሁኔታ ኢትዮጵያዊ ሴቶችንና መስተጋብሮችን እያናጋና እየበጣጠሰ ህዝብን እየከፋፈለና እያናከሰ ሀገራችንን እጅግ ከማዳከምም በላይ ለውጪ ወራሪ ኃይላት የተመቻቸ ሁኔታን ፈጥሮላቸው ይገኛል።
ሌላው እዚህ ላይ መጠቀስ ያለበት እንዳለፉት አምባገነኖች ሁሉ ከፍተኛ መስዋዕትነት የተከፈለበትን የህዝብ ትግል በአቋራጭ መንትፎ ስልጣን የያዘው በአብይ አህመድ የሚመራው ቀጣፊ ቡድን ዛሬ ሀገራችን ለገባችበት እጅግ የተወሳሰበ ችግር ዋነኛ ተጠያቂ መሆኑ ነው። አሁን በሀገራችን አግጠውና ፈጠው ለሚታዩት ውስብስብ ችግሮችና ፈርጥመውና ተበራክተው ለሚገኙት ጫናዎች ዋነኛው መንስኤ አገዛዙ መሆኑ ሊታወቅ ይገባል። የዛሬ 8 ዓመት ገደማ ለረጅም ዓመት ለ27 ዓመት ገደማ በስልጣን ተንሰራፍቶ የነበረው ዘረኛውና አምባገነኑ የወያኔ አገዛዝ በህዝባዊ እምቢተኝነት ከስልጣን ሲወገድ ወደ ስልጣን የመጣው አብይ አህመድ አገሪቱ ወደ ተረጋጋ ዲሞክራሲያዊ ስርዓት እንድትሸጋገር ለማድረግ እድሉ ተፈጥሮለት ነበር። ይህንን እድል እኔ ያሻግራቸዋለሁ በሚል ቅዠት ሳይጠቀምበት ቀርቶ አገሪቱን ለሌላ ዙር መከራ ዳረጋት። በዚህ አብዛኛው ተቃዋሚ ተብዬ በአብይ ባዶ ዲስኩሮች ተዘናግሮና ተወናብዶ በነበረበት ወቅት ኢህአፓ አንድ የማይታወቅ ግለሰብ ኢትዮጵያን ማሻገር አይችልም፣ አሁኑኑ በሽግግር ሂደት የሚቋቋም የሽግግር መንግስት ይመስረት ቢልም በለውጥ መሰል ውዥንብር የተወናበዱ አብዛኛው ተቃዋሚ ነን ባዮች የተደራጁም ሆነ ያልተደራጁ ስብስቦች አጀቡት። ውጤቱን ተከትሎ የመጡትን የውስጥ ችግሮችንና ልዩነቶችን በአግባቡ አለማስተናገድ በተደጋጋሚ የታየና የቆየ የደንቆሮች መጥፎ የፖለቲካ ባህል መሆኑ በግልጽ ታየ። ሀገራችንና ህዝባችን ለተደጋጋሚ ውጪ ጠላቶችና ለሀገር ውስጥ ተባባሪ አራሙቻዎች ጥቃት ከመቼውም በበለጠ ተጋልጠው መገኘታቸው አይካድም። የኢትዮጵያን ህዝብ ዘላቂ ሰላም ለማጎናጸፍ መብቱን ለማረጋገጥ ማህበራዊ ፍትህን ለማስፈን ሀገሪቱንም ወደ ተሻለ የልማትና እድገት ጎዳና ለማራመድ አልፎም ማህበራዊ ፍትህን እውን ለማድረግ ተስፋ የተጣለባቸው ህዝባዊና ዲሞክራሲያዊ ሽግግር ሂደቶች በተከታታይ ተጨናፍቀዋል። 1966-67 ዓመተ ምህረት በወታደራዊ ፋሽስታዊ ደርግ አገዛዝ በ1983 ዓመተ ምህረት በዘረኛው ወያኔ ኢህአዴግ አገዛዝና በ2010 ዓመተ ምህረት በዘረኛውና አምባገነኑ የአብይ አህመድ ብልጽግና አገዛዝ ህዝባዊና ዲሞክራሲያዊ የሆኑ የሽግግር ሂደቶች ባለመካሄዳቸው ሀገራችንን ለከፋ መከራና የውጭ ጥቃቶች በተደጋጋሚ እንድትጋለጥ አድርጓታል። በመሆኑም በጠመንጃ አፈሙዝ ስልጣን በአቋራጭ የሚይዙ አምባገነኖች የሚታያቸው የሀገር ህልውናና ቀጣይነት ሳይሆን የሚቀመጡበት የስልጣን መንበር ብቻ ስለሆነ የችግሮቹ ሁሉ ቁልፍና ጫና የሚወድቀው ያው በፈረደበት የኢትዮጵያ ህዝብ ትከሻ ላይ ነው። ዛሬ በገሃድ እንደሚታየው ጊዜያዊ ጥቅም እንጂ ዘላቂ ትብብርና ወዳጅነት በመዝገበ ቃላቶቻቸው ላይ ያልሰፈረው የኢትዮጵያን ስትራቴጂካዊ ፍላጎትና ጥቅሞች የሚጻረሩ ባዕዳን ኃይሎች ምቹ ሁኔታ ስለተመቻቸላቸው የዘረኛውንና አምባገነኑን አብይ አህመድ አገዛዝ ጥቅማቸው ሲሉ ወግነው ቆመዋል። የስልጣን ጥመኛውን አምባገነኑን አብይ አህመድ ለባዕዳኑ ታዛዥና ቅን አገልጋይ ስለሆነላቸው ብቻ አይደለም አብረውት የቆሙት። አይናቸውን በጨው አሽተውና ይሉኝታቸውን ሸጠው ከጎኑ የተሰለፉት ሌሎች ስትራቴጂካዊ የሆኑ የግል ጥቅሞች ስላሏቸው ጭምር ነው። ጊዜያዊ ድጋፍን የሚቸሩት ሀገራችን ባላት መልክዓ ምድራዊ አቀማመጧ ስትራቴጂካዊነት በነበራት የቀይ ባህር በሯና የአባይ ወንዝ ምንጭ በመሆኗ ጭምር እፎይ ብላና በዘለቃታዊ ሰላሟን ተጫምታ አታውቅም። ሀገራችን ኢትዮጵያ ለውጭ ኃይላት ለአረብም ሆነ ለምዕራባውያን የትኩረት መስህብ መሆን አብይ ምክንያት እንደ ሌሎች አፍሪካ ሀገራት በጎሳ በዘር ተከፋፍላ በባዕዳን ለመገዛት አለመመቻቸቷና ህዝቡ በአንድነት መቆየቱ ነው። መረሳት የማይገባውና በደንብ ሊሰመርበት የሚገባው የተጋድሎ ታሪካችን በተደጋጋሚ ውጭ ወራሪዎች የቀመሱት የጦር አውድማ ሽንፈት በተለይም በምዕራባውያን ጥርስ ውስጥ ያስገባን መሆኑን ትውልድ መዘንጋት አይኖርበትም። በዘርና በሃይማኖት መከፋፈልን በባዕዳን ከቻሉና ለዚህ ደግሞ የተመቻቸና የተለሳለሰ የህዝብ ትከሻ ከገኙ በየቦታው የፖለቲካ ለመረጋጋትን ለመፍጠር ከቻሉ ደግሞ ጭራሹኑ የህዝብ አንድነትና የሀገር ሉዓላዊነት አደጋ ላይ ይወድቃል።
አንድ የነበረችን ሀገር ለመበታተንም ፍቱን መድኃኒት አድርገው ይጠቀሙበታል። ዛሬ በአገራችን በጋድ የሚታየው ሁኔታም ከዚህ የዘለለ እንደማይሆን በመረዳት ቀኑ የበለጠ ሳይጨልም ሀገር ወዳድ ዜጎችና ለኢትዮጵያ አንድነትና ለሉዓላዊነት ቆመናል የሚሉ ኃይላት ሁሉ በመደራጀትና በመሰባሰብ ኢትዮጵያ ከፊቷ የተደቀነባትን የህልውና አደጋ ለማስወገድ መተባበርና ሀገራችንን ለዚህ አይነቱ መከራና ስቃይ አልፎም ለብተና የዳረጋት ዘረኛ ስግብግብና አምባገነን አገዛዝ ማስወገድ ይገባል ሲል ኢህአፓ እንደተለመደው ሁሉ ሀገራዊ ጥሪውን ያቀርባል። ለሁላችንም በጋድ እንደሚታየው በመላው የአገሪቷ ክፍል በፀሐይ ብርሃን ፍጥነት እየተቀጣጠለ እየሰፋና ይበልጥ ስር እየሰደደ በመሄድ ላይ የሚገኘው ያላባራው ጦርነት የበርካታ ንጹሃን ዜጎችን ህይወት እየቀጠፈ የሀገርንና የህዝብን ሀብት እያወደመ ሚሊዮኖችን እያስራበና እያፈናቀለ ይገኛል። ዛሬ ሀገራችን የዕለት ጉርስና መጠለያ የሌለው ህዝብ የሚተራመስበት የምድር ላይ ሲኦል ሆናለች። በሌላ በኩል አገዛዙ ለገዛ ባለሟሎቹ እና ከአንድ ጎሳ ለሆኑና አንድ ሃይማኖትን ለሚከተሉ ደጋፊዎቹ በከፈተው እድል ምክንያት ሀብት ዛሬም እንደ ትናንትናው በጥቂቶች እጅ መግባቱ በሀብታሙና በደሃው መካከል ያለው ልዩነት እጅግ አስፍቶታል። ትናንትና ያየነው የወያኔ የእዝ ኢኮኖሚ ስሙንና ስልቱን ይቀይር እንጂ የሀገሪቱ ኢኮኖሚ በአንድ የፖለቲካ ቡድን ኦህዴድ ብልጽግና አባላትና ደጋፊዎች የፖለቲካ ቡድን ሞኖፖል ተይዟል። በአገዛዙ አብይ አህመድ መዝገበ ቃላት ውስጥ ተጠያቂነት የሚባል ቃል ድርሽ ብሎም ስለማያውቅ ስርዓቱ ከእግር ጥፍሩ እስከ ራስ ፀጉሩ በሙስና ተተብትቦ በመያዙ ሀገሪቱ በፖለቲካ በኢኮኖሚና በማህበራዊ ስርዓት አልበኝነት የምትመራ ሀገር መሆኗን የኢትዮጵያ ህዝብ በአደባባይ እየመሰከረ ይገኛል። ለአምባገነኑ አብይ አህመድ በስልጣን እስካልመጡበት ድረስ ተጠያቂነትና ግልጽነት የሚባለው ቃል እስከዛሬ ባዳ እንዲሆን ቀርቷል ብንል ከእውነት የራቀ አይሆንብንም። አምባገነኑ አብይ አህመድ የሚገዛት እናት ሀገራችን ዛሬ ለባዕዳኑ ምቹና ሰፊ እግር ኳስ መጫወቻ ሜዳ ሆናለች ብንል ማጋነን አይሆንም። ለዚህም ሱዳን፣ ግብጽ፣ አረብ ኤሚሬትስ፣ ሶማሊያና ኤርትራ ወዘተ በየጊዜው ያረጉትና የሚያደርጉትን ማየት ችለናል። በጎን ለሀገራችን የማይመኙት ባዕዳን በዲሞክራሲና በነጻ ምርጫ ስም የራሳቸውን አሻንጉሊት ቅጥረኛ አምባገነኖችን በህዝብ ጫንቃ ላይ ያስቀመጡ ከህዝብ ፍላጎትና ጥቅም ይልቅ የራሳቸውን ጥቅም ለማጋበስ አገዛዙን አጠናክረው እንዲቀጥል ያደርጋሉ። ሳይጠሩት አቤት ሳይልኩት ወዴት የሚለው ቅጥረኛ ዘረኛና አምባገነኑ አብይ አህመድ ተወግዶ በህዝባዊና ዲሞክራሲያዊ ሽግግር የኢትዮጵያ ህዝብ ራሱ የሚመርጠው ሲፈልግ የሚሽረው ህዝባዊ መንግስት እንዳይመሰረት መሰናከልን ይፈጥራሉ። በምርጫ ስም ህዝቡ ያልመረጣቸውን አምባገነኖች አቅፈውና ደግፈው በህዝብ ትከሻ ላይ ይጭናሉ። ለዚህም ነው አስቀድመን የማን ምርጫ ስንል ትዝብታችንን የገለጽነው። ኢህአፓ ከኢትዮጵያ ህዝብ ጋር ላለፉት ድፍን 54 ዓመታት ያየው ደባና ሴራ ወንጀልና ግፍ ይህንኑ ነው። ኢህአፓ በረጅሙ የትግል ተሞክሮና ታሪኩ ከፋሽስቶች ከዘረኞችና አምባገነኖች ማዕድ ተቋድሶ አያውቅም። በዚህም ቆራጥ አቋሙ ኢህአፓ ከኢትዮጵያ ህዝብ የሚያገኘው አድናቆትና ድጋፍ ቦግ ጭልም እያለ በሚታይ ደረጃ ተለይቶት አያውቅም። ኢህአፓ ስሙ እንደሚገልጸው የኢትዮጵያ ህዝብ የበኩር ልጅ ብቻ ሳይሆን ለህዝቡ የገባውን ቃል ኪዳኑን የማያጥፍ የቁርጥ ቀን ልጅ ጭምር ነው ብንል ጨርሶም ስተት አይሆንብንም። ከላይ ባጭሩ ለማስቀመጥ እንደሞከርነው ኢትዮጵያ ሀገራችንና ህዝቧ ግፍና በደል ተፈጽሞባቸዋል። የአምባገነኖችን የፋሽስቶች የዘረኞችና የነሱ አጋርና ወዳጅ የሆኑት ባዕዳን ጭምር ሰለባ ሆነዋል። ይህንን በህዝብ ላይ የሚደርሰውን ግፍና በደል ሰቆቃና ስቃይ በሚገባ የተረዳውና የኢትዮጵያን ህልውናና አንድነት የሚፈታተነውን ደዌ በሽታ እስከ ሰንኮፉ ነቅሎ ለመጣል
በአገራችን መሰረት የሆነ ለውጥ ማካሄድ ያስፈልጋል። ኢህአፓ ለኢትዮጵያ ሕዝብ ያለመታከት ጥሪውን አሰምቷል። ለተግባራዊነቱ ደከመኝ ሰለቸኝ ሳይል ለ54 ዓመታት አምባገነን አገዛዞችን ታግሏል። ዛሬም ይሁነኝ ብሎ ትግሉን ቀጥሏል። ይህንን አቋሙን የሚጋሩ ህዝባዊ ታጋይ ኃይላትና ለህልውናቸው የሚታገሉ ድርጅቶች ከመቼውም በላይ ህብረታቸውን አጠናክረው ፋሽስታዊ አገዛዝ ላይ በትራቸውን እንዲያሳርፉ የጋራ ግንባርም ሆነ ትብብር መስርተው ኢትዮጵያና ህዝቧን እንዲታደጉ ያለማሳለስ እንደሚያደርገው አሁንም ጥሪውን ያቀርባል። በማንኛውም የሀገራችን ማዕዘን ባለ ህዝባችን ላይ በአማራው፣ በትግሬው፣ በአፋሩ፣ በሲዳማውና በሌሎችም ላይ አገዛዙ የሚያካሂደውን ጭፍጨፋ አምርሮ ያወግዛል፣ ይኮንናል። ለዚህ ሁሉ በደል ዋና ተጠያቂ የሆነው የአብይ ፋሽስት አገዛዝ ከስልጣን ተወግዶ ለፍርድ እንዲቀርብ ከወገን ኃይላት ጋር አብሮ ይታገላል። ትናንት የኢትዮጵያ ህዝብ ያነሳቸው የዲሞክራሲ ጥያቄዎች ዛሬም አልተመለሱለትም። እስከዛሬ ያየነው የህዝቡ መብት እየነጠቁ በጠመንጃ እየነዱ እያስራቡ እያሳደዱ እያሰሩና እየገደሉ ህዝቡን ረግጦና አፍኖ መግዛትን ነው። ኢህአፓ የተመሰረተበትን 54ኛውን የምስረታ በዓሉን ሲዘክር ከእንግዲህ የተበደለውንና የተገፋውን ህዝቡ የተነጠቀውን መብቱን የተዘረፈውን ሀብቱን በትግሉ ማስመለስ ይኖርበታል የሚል ጥሪ ያስተላልፋል። ህዝቡን እኔ ያውቅልሃለሁ መባሉን በቅቶ ህዝቡ የስልጣን ባለቤትነቱን ተረጋግጦና ተከብሮ በገዛ ሀገሩ እንዳሻው በሰላም ወጥቶና ገብቶ የመኖር መብቱ መከበርና መረጋገጥ ይኖርበታል። የሀገር ዕድልና የወደፊት ጣፋንታ ወሳኝ ባዕዳንና የነርሱ አገልጋይ አሻንጉሊቶች ሳይሆኑ ራሱ ህዝቡ መሆን መረጋገጥ ይኖርበታል ብሎ ኢህአፓ ያምናል። የኢትዮጵያ ህዝብ ተደራጅቶና ተባብሮ የተነጠቀው ነጻነቱንና ሉዓላዊነቱን በትግሉ ማስከበር ይኖርበታል ሲል ዳግም ኢህአፓ የተመሰረተበትን 54ኛውን የምስረታ በዓሉን ሲዘክር የትግል ጥሪውን ያስተላልፋል። እንደ ቀድሞ ሁሉ ኢህአፓ ዛሬም በሚችለው ሁሉ ከተገፋውና ከተበደለው ህዝብ ጎን ተሰልፎ የትግል አጋርነቱን ያረጋግጣል። የኢትዮጵያ ህዝብ በዘረኞችና በአምባገነኖች የተነጠቀውን መብቱንና ነጻነቱን በትግሉ ያስመልሳል። የኢትዮጵያ ሉዓላዊነቷ በሐቀኛ ጀግኖች ልጆቿ ይከበራል። የኢትዮጵያ ህዝብ ያሸንፋል።